ዳኑ ከታሰረችበት ወይም ከታገተችበት ቦታ በሰላም ለቀዋታል። እቤት በመጣችበት ሰዓት እንዴት እንዳደረጓትና እንዴት እንዳሰቃዩት ለአምነን ትነግረዋለች። አምነንም በጣም ከፍቶት በነበረበት ሰዓት ቤሪን ከአጠገቡ ሆና አይዞህ እያለች ማጽናናት ጀመረች። ከዛም ቤሪን እና አምነን እንደዚሁም ደግሞ ዳኑ ሆነው ከዳኑ ክላስ ውስጥ መጫወት እሷን ማዝናናት እና የነበረችበትን ጊዜ ማስረሳት ይቻሉ። እሷን በደስታ ከነሱ ጋር ተመልሳ በመምጣቷና አጎቷ በማዳኗ በጣም ደስ ይላት ብሏታል። ወይዘሮ ቤሪን እና ወይዘሮ ሞርሲና ባበደችበት ሰዓት እንግዲህ ምግቡን ሲሰጧት የነበሩት ሁለት ተንከሲሶች ነበሩ። ወይዘሮ ሜርሲ ምግቡን አሰጥታ ወደ እነሱ ስትመለስ ወደ ሳሎኑ ከእንትኑ ላይ ከደረጃው ላይ ያንሸራትታትና ትወድቃለች። በወደቀችበት ሰዓት እግሯ ላይ የታች እግሯ ይሰበራል። ከዛም በመቀጠል እንግዲህ በድንጋጤና በእዝነት ወይዘሮ ዛሃራ እና የዛሃራ ጓደኛ እግሯን ወንበር ላይ አስቀምጠው እያሿት በነበረበት ሰዓት እርይ ልቀቁኝ በማለት ቀውጢ ያፈላችሁ ቤቱን። ምን ሆነሽ ነው አንቺ ስትራመጂ ቀስ ብለሽ አትራመጅም እንዴ? ይህንን ያክል ወዴት ለመሄድ ነው እንዲህ የሚያሯሩጥሽ? እስኪ ተይኝ፣ ዝም ብለሽ ያልኩሽን አድርጌ እግሬን አሽሉልኝ ማለት ጀመረች። ቤሪንና አምነን እንግዲህ ወደ ፍቅራቸው ተመልሰው ዝናብ እየመታቸው እንዳለ ውሃ በውሃ ሆኗል፣ በስብሰዋል። በደስታ አውላላው ሜዳ ላይ ሂደው መጫወትና መዝናናት ጀመሩ። ለማዝናናት የወሰዷት ዳኑም እነሱን በማየት መሳቅ ጀመረች። ምክንያቱም እሷን ሊያዝናኑ ሂደው እራሳቸው በዛው መዝናናት ጀመሩ። ፍቅራቸው በጣም ይገርማል። አምነንም እንዳንቺ አይነት ሴትም አይቼም አላውቅም ተዋውቄም አላውቅም ብሎ ይጠይቃታል ቤሪንን። ጄሪ በንዴት የት ሂደው ነው በማለት በጣም ትበሳጫለች። ቤሪን እና አምነን እንደወጡ ስታውቅና ስትሰማ በንዴት ፊቷ ኮስተር ብሎ ወዴት ነው የሄዱት በማለት በንዴት ተዋጠች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ ነው ማመሰግነው። ውድ ቤተሰቦቼ ውድ ድራማ ተከታታዮች ሁላችሁም ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮ ልሂድላችሁ። ወይዘሪት ቤሪን እንግዲህ ለወይዘሮ ሞርዚና በተንኮልና በተንከሲስነቷ ስትመርዛት እንደዚሁም ደግሞ ስታሳብዳት በነበረችበት ሰዓት እንግዲህ ሳታውቀው ሳታስበው ወደ ሳሎን እየተመለሰችበት በነበረ ሰዓት አንሸራቷት ትወድቃለች። በወደቀች ሰዓት እግሯ ይሰበራል። እግሯ ሲሰበር ማነው እዚህ ውሃ የደፋው? እንዴት እንደዚህ ልታደርጉ ትችላላችሁ? ለምን ውሃ ትደፋላችሁ? እኔን ለመጣል ነው እንደዚህ የደፋችሁት በማለት ወይዘሮ ዛሃራ ላይ መጫህ ጀመረች። ወይዘሮ ዛሃራም ነይ ወሬውን ታዩና እግርሽን እንይልሽ በማለት ከጓደኛዋ ጋር ወንበር ላይ አስቀምጠው እግሯን ላይ ያዋታል። እግሯ ግን እንደተሰበረና ወለም እንዳላት ሲነግሯት በቃ አለቀልኝ እያለች ማለቃቀስ ጀመረች። ተረጋጊ፣ አንቺ ትልቅ ሴት አይደለሽ እንዴ? ለምን ታለሻለሽ? ስትላት እንግዲህ ትልቅና ትንሽ አይልም ህመም በማለት ትናልስላታለች። ወይዘሮ ሞርዚና አንድ ክላስ ውስጥ ተዘግቶባት እንደዚሁም በሰውነቷን በማከክና በራሷ እየሳቀች እንዳበደች በሆኑ እንግዲህ ሁላችሁም እንዳያችሁት ነው። ወይዘሮ ቤሪን ከአምነን ጋር ደስተኛ ሆና እንግዲህ ውጭ ላይ እንደምታዋት ፍንጠቀቅ ብላለች ማለት ነው። ከዛም ሲቀጥል ደግሞ ዳኑ በሰላም በመምጣቷና እንደዚሁም የድርጅቱን ግማሽ ፐርሰንት ማስተላለፉን ለማንም መናገር እንደሌለባቸው ነግሯቸው ነበረ። ግን ተመልሶ መጥቶ ለወይዘሮ ሞርዚና እና እቤት ላሉት ሰዎች ሲነግራቸው ሞርዚና አብዳ ነበር እና ምንም ማስታወስም ማለምም ማቀድም ማስታወስም አልቻለችም። በዛን ሰዓት እንግዲህ እንደዛ ተፈጥሮ ምንም ነገር ልታስታውስ አትችልም ነበረ ማለት ነው። ስለዚህ አሁን ልጅቷ መፈታቷን እንደዚሁም ደግሞ ልጅቷ በሰላም መምጣቷንም ራሱ አሁን አታውቅም። ምክንያቱም ያለችበት ሁኔታ በጣም አስቸጋሪ ስለሆነ እንግዲህ ሲፈን እንግዲህ እሷ በመምጣቷ አንቺ የማትረቢ እንኳን እንደዚህ ገና አልለቃቸውም
በአንቺ እያስፈራራሁ ሙሉ ንብረታቸውን ነው የምወስድላቸው በማለት እንግዲህ ልጅቱ ላይ ፍጥጥ ብላ ታያታለች። ልጅቱም ደግሞ እንግዲህ ያው እሷ ጋር ስለማይዋደዱ ልጅቱ ምንም ማስታወስ አትችልም። እሷም እንዳሳገተቻት አታውቅም። ከዛም ሲቀጥል ደግሞ ማንን እንዳገታት ሰዎቹን መልካቸውንም ምናምን አላየቻቸውም። ምክንያቱም ፊቷ ተሸፍኖ ነበር እና ማየት አልቻለችም እላቸዋለሁ። ወይዘሮ ዛራ እንደ የዋህነቷ እንደዚሁም ደግሞ እንደ ሞኝነቷ እሷ እንደ ማንኛውም ሰው ክፉ እንዳለመስራቷ ወይዘሮ ሜርሲ እግሯ በተሰበረበት ሰዓት እንግዲህ አብራ ቁጭ ብላ እሷን እያጫወቱ እንደዚሁም ደግሞ እሷን እያዝናኑ እግሯን እያሹላት እና እያስተካከሉላት ይገኛሉ። እንግዲህ የወይዘሮ ዛህራ ጓደኛ በጣም ደስ የምትል ሴትዮ ናት። እሷም ደግሞ እንግዲህ አንቺ ቀስ ብለሽ መራመር ነበር ያለብሽ በማለት እስኪ አንቺ ዝም በይ፣ በማታውቂው ነገር ጥልቅ አትበይ፣ እንደ ወርጎ ዝንብ በማለት ትመልስላታለች። እንግዲህ ወይዘሮ ዛህራ ደግሞ አንቺ እንደዚህም ተይዘሽ ሰውን ክፉ ታስተምሪያለሽ፣ ሰውን ክፉ ትናገሪያለሽ እንዴ? አረ ክፉ መናገር ነው ማንም አይጠቅምም በማለት ተመልስላታለች ማለት ነው። እንግዲህ ዛሬ የድር ድራማ ይለቀቃል ማለት ነው። ሁላችንም በጉጉት እየጠበቅን እንገኛለን። በተለይ ደግሞ ዳኑ ምንም ሳትሆን በመምጣቷና በመለቀቋ ደስ ብሎናል። ቤሪንም ደግሞ እንግዲህ ይህን አጋጣሚ ተጠቅማ ከአምነን ጋር ጥሩ ጊዜ እያሳለፈች ትገኛለች። እንግዲህ ዳኑን እናዝናና በማለት እሷም ከአምነን ጋር ዘናፈታ እያለች ትገኛለች። አቶ ቃል እንግዲህ እሷን ባየ ሰዓት ይናደዳል፣ እነሱን ባየ ሰዓት፣ ምክንያቱም እሱ ይወዳታል ማለት ነው። ከዛ ሲቀጥል ደግሞ አዲስ ዶክተር ተብሎ የመጣው ሰውዬ የወይዘሮ ሞርዚና ዶክተር ቤሪንን ሳይወዳት አይቀርም። እሷ ጋር ባወራበት ሰዓት ማስታወስ ጀመረ። ምክንያቱም እሷ መልካምና ጥሩ ልጅ ስለነበረች ቤሪን ዶክተሩ እንግዲህ ልቡ ሳያርፍበት አይቀርም። ከአምነን ጋር ሁለተኛ ጠላት እየመጣበት ይገኛል ማለት ነው። አምነን እንግዲህ ጠበቅ አድርጎ መያዝ አለበት ቤሪን ማለት ነው። ውድ ቤተሰቦቼ እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። ውድ ቤተሰቦቼ የተከበራችሁ ውድ አድማጭ ተመልካቾቼ ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝም ደግሞ እጅግ ከልብ ነው የማመሰግነው። ለነበረን ቆይታ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ወዳችሁ